ስለዚህ ጌታ ኢየሱስ ክርስቶስ ለሁሉ የሚሆን መድኃኒት መሆኑ ሳይስተዋል ቀረ። አሁንም በጣም ብዙ ሰው በክርስቶስ ዙሪያ ኢየሱስ ጌታ ነው እያለ የእግዚአብሔር ልጅ ነው እያለ አምላክ ነው እያለ ቀዳማዊ ቃል ነው እያለ ሁሉን የፈጠረ ልዑል ነው እያለ እኛን ለማዳን ከቅድስት ድንግል ማርያም ፈጽሞ ሰው ሆነ የሚለውንም አሜን እያለ ግን የክርስቶስ ጉዳይ ለብዙ ሰው ይጸነዋል። አስቀድሞ የነበረውን አሁን የተገለጠውን የዘላለምን ሕይወት እናወራላችኋለን። ሕይወት ተገለጠ አይተንማል አሉ። ስለዚህ ትምህርታችን የሐዋርያት ትምህርት ነው። ያዩት፣ የሰሙት፣ የዳሰሱት፣ የዳኑበት ሲሰቀል ሲሞት ደግሞም ሲነሳ በክብር ሲያርግ ቢታንያ ድረስ አብረው የወጡ የተመለከቱት የዓይን ምስክሮች ለዚህ እውነት እውነተኛ ነን ብለው ሰይፍ ያላነሱ ግን ለሰይፍ አንገታቸውን የሰጡ የኛ ትክክል ነው ብለው ድንጋይ ያላነሱ ለድንጋይ ራሳቸውን የሰጡ ውስጣቸው ያለውን ለማቀበል ለማሳመን በኃይል ያልተነሱ የትኛውም ኃይል ሳይመልሳቸው ለሰይፍ ለተለያየ መከራ ራሳቸውን አሳልፈው የሰጡ እና ለዚህ እውነት የተገደሉ ሰማዕታት የነገሩንን ያንን እውነት እሱን እናምናለን ለገዛ ነፍሳችን ስንል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንዴት ዋላችሁ? በምሕረት በጸጋው የደገፈን ይህን ጊዜ ለጥቅም የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። በሚረዳን በሕያው አምላካችን ጸጋ ከአቆምንበት እንቀጥላለን። ዮሐንስ ወንጌል ምዕራፍ 1 ከ1 እስከ 18 ያለውን አነበዋለሁ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበር፣ ከኔም ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበር፣ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ቅዱስ አባታችን እግዚአብሔር በሰማያት የምትኖረው የሕይወታችን ጌታ ሕይወታችን የሆንከው ሁሌም ተስፋ የምናደርግህ ሁሌም የምንጠብቅህ ሁልጊዜም በእምነት የምናይህ ሕይወታችን ሆይ እናከብረሃለን፣
እናመሰግናለን። አባት ሆይ እንድታስተምረን ጊዜውን ለጥቅማችንና ለክብርህ እንድትወርሰው የትኛውም የጠላት ምክርና ተንኮል በስም ኃይል እንዲፈርስ ጌታችን ሆይ በዚህ ተቀምጦ ሳይሰማህ ሳያደምጥህ ሳያይህ ሳያደንቅህ ያደረክለትን ምሕረት ሳያስተውል የሚወጣ አንድ ሰው እንዳይኖር ጉባኤውን እንድትቆጣጠር እንጸልያለን። ባሪያህ እንዳለ ብዙ ምርኮ እንዳገኘ በቃልህ ልቤ ደስ አለው እንዳለ በቃልህ ደስ ይበለን፣ ሐሴት ይሁንልን። ጌታ ሆይ ቃሌ መንፈስ ነው፣ የሚበላኝ በሕይወት ይኖራል ያልክ አንተ መንፈስ የሆነው ቃልህን የምንመገብ የሕይወት እንጀራ የሆንከውን አንተን በመንፈስ የምንበላ መንፈሳዊ አቅም የምናገኝ ጌታ ሆይ ካንተ ጋር በመሆናችን ደስ የሚለን ይሁንልን። ደግሞ የክፋት መንፈሳውያን ሰራዊት ቃል የሚለቅሙ ኃይላት ከሰው ልብና አእምሮ ሐሳብህን ለመሰወር የሚሰሩ የክፋት መንፈሳውያን ሰራዊት በምንም ምክንያት በማንም ሕሊና ላይ ግርዶሽ እንዳይሆኑ በጌታችን በኢየሱስ ክርስቶስ ስም የታሰሩም የተሰደዱም ይሁኑ። ስለሰማህን እናመሰግናለን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። እንደምታስታውሱት ባለፈው እንግዲህ ተከታታይ ጊዜ በዮሐንስ ምዕራፍ 1 ላይ ያለውን እስከ ቁጥር 18 ያለውን ለዚህ ምዕራፍ ብቻም ሳይሆን ለሙሉ መጽሐፉ መግቢያ የሚሆነውን እየተመለከትን እንደሆነ ይህም ደግሞ ለዮሐንስ ወንጌል ሙሉ ጥናት መንደርደሪያ የሚሆን ወይም ርካብ የሚሆን መወጣጫ መሆኑንና ብዙ አንኳር ከዚህ በኋላ በዝርዝር የምናየው ትምህርት መንደርደሪያ የሆነ መልእክት በዚህ ክፍል መሆኑን ወይም መኖሩን ተመልክተናል። ከዚህም ጋር በተያያዥነት እስከ ቁጥር 13 ያለውን ተመልክተናል እና ጌታ በቃሉ በኩል ስለ ቃል አካል ያለው ወይም አካላዊ ስለሆነው ቃል ስለ ሕይወት ስለ ብርሃን አስተምሮናል። እስከ ቁጥር 13 ባለው ክፍል ዳግመኛ መወለድ ከእግዚአብሔር መወለድ ምን ማለትም እንደሆነ አይተናል። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የእግዚአብሔር ልጆች የሆንን እኛ በሥጋ ልደት እንደሚሆነው ሳይሆን ከእግዚአብሔር መወለዳችንን ይሄም ከሥጋ ፈቃድ ወይም ከወንድ ፈቃድ ያይደለ ከእግዚአብሔር መወለድ መሆኑን ተመልክተናል። እግዚአብሔር ስለሰጠን ዕድልና ስለዚህ ሕያው እውነት ክብርና ምስጋና ለስሙ ይሁን። ቁጥር 14 ጀምሮ እስከ 18 ያለው ላይ ትኩረት እናደርጋለን። ይህ ከላይ ከቁጥር 1 ጋራ አብሮ የሚሰፋ ወይም አብሮ የሚታይ ነው። እንደምታውቁት የመጀመሪያው ቁጥር ላይ ስለ ቃል ዝርዝር ማብራሪያ ወይም ዝርዝር ነገር ይነግረናል። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ። ይሄ ቃል ራሱ ቃል በእግዚአብሔር ዘንድ የነበረና በመጀመሪያ የነበረ መሆኑን አይተናል እና በመጀመሪያ የሚለው ቃል እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ከሚለው ሁሉን ከጀመረበት ሁሉን ከፈጠረበት በፊት ጌታችን በዘላለም ማንነት ከአብ ጋር የነበረ ቃል መሆኑን ተመልክተናል። ከዚህ ጋር ራሱ ቃል እግዚአብሔር ነበር ማለቱና ቃል በእግዚአብሔር ዘንድ ነበር ማለቱ ወልድ ወይም ደግሞ ሥጋ የሆነው ቃል እንዲሁ ዝርው ሆኖ ወይም ድምፅ ሆኖ ወይም በድምፅ ውስጥ የምንሰማው ፍሬ ቃል የድምፅ ፍሬ ነገር ሆኖ እኛ ቃል የምንለው ቃል ትርጉሙ እሱ ስለሆነ አሁን በምናደምጠው ድምፅ ውስጥ ያለውን ፍሬ ነገር ነውና ቃል የምንለው በዚህ መጠን በድምፅ ውስጥ ያለ ፍሬ ነገር ማለት ሳይሆን
ራሱን የቻለ አካል ያለው መለኮት ወይም ቃል መሆኑን ነው የተመለከትነው። በመጀመሪያው ቃል ነበር ብሎ መጀመሪያም ራሱ ቃል እንደነበረ ነግሮናል። በእግዚአብሔር ዘንድ ነበር ማለት በእግዚአብሔር ዘንድ ማለት ከእግዚአብሔር ጋር ማለት ነው። ስለዚህ ከአብ ጋር መኖሩን ወይም ከእግዚአብሔር አብ እና የባህሪ ሕይወታቸው ከሆነው ከመንፈስ ቅዱስ ጋር አብሮ የነበረ መሆኑን እንመለከታለን። ራሱ ቃል ከእግዚአብሔር ጋር የነበረው ደግሞ ሥጋ የሆነው እሱ እግዚአብሔር እንደነበረ አይተናል። እንግዲህ ይሄ ነበር የሚለው ቃል አሁን ከያዘው ስፍራ ጋር ተያይዞ ነው በኃላፊ ግስ ወይም በኃላፊ ቃል የተነገረው። ምክንያቱም ወደዚህ ዓለም መጥቷል። ወደዚህ ዓለም ሲመጣ ሥጋ ሆኗል። በእኛ መጠን ተገልጧል። እኛን ሆኗል፣ ተዛምዶናል። ከዚህ የተነሳ በሥጋ የተገለጠው መጀመሪያ በሥጋ ከመገለጡ በፊት የነበረው ማንነት በነበር ተጠቅሷል። ስለዚህ ነበር የሚለው ቃል የተቀጸለው መጀመሪያ የነበረውን ለማሳየት መጀመሪያ የነበረውን ለማስረዳት ነው። በእርግጥ ተለውጧል ማለት አይደለም፣ አለመለወጡንም እናያለን። ነገር ግን ሥጋን ገንዘብ ስላደረገና ከድንግል ማርያም በነሳው ሥጋና ነፍስ ፍጹም ሰው ስለሆነ እኛን ሆኖ ስለተገለጠ ነበር የሚለው ቃል ከዚህ ማንነቱ አኳያ መቀጸሉን ወይም ደግሞ መነገሩን በተደጋጋሚ አይተናል። ቃል ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይለናል። እግዚአብሔር ይመስገን። ያየን የታየው አምላኩን ያክብር። እግዚአብሔር ይመስገን። ቃል ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። ሥጋ የሚለው ቃል በመጽሐፍ ቅዱሳችን የሰውን ሥጋ ወይም ደግሞ ሥጋ የሆነውን ሥጋ ብቻ ለማሳየት የተጠቀሰ ቃል አይደለም። ይሄንን ቃል በመጽሐፍ ቅዱሳችን በተለያየ ማስረጃ እንድናየው እፈልጋለሁ። ሥጋ የሚለው ቃል ከግሪክ የተወረሰ ነው። ሳርክስ በግሪክ ያለው መጠሪያ ነው። ሰውን ሁሉ ያመለክታል። ሰውን ሁሉ ማለት የሰውን ሁለንተና ማቴዎስ 24 22 ማስታወሻውን ያዙት፣ ቤት ታነቡታላችሁ። ሰውን ሁሉ ወይም የሰውን ሁለንተና ማቴዎስ 24 22 ዮሐንስ 17 2 የትኛውንም ሰው ማርቆስ 13 20 ሐዋርያት ሥራ ምዕራፍ 2 17 በጥቅሉ የሰውን ዘር ሁሉ ሉቃስ 3 6 የሰውን ዘር ሁሉ በጥቅሉ የሰውን ዘር ሁሉ ያው በሰው ቋንቋ ነው ማወራው። ግልጽ ነው። በሰው ቋንቋ ነው ማወራው። አሁን ዘር፣ ብሔር ምናምን የሚሉ ሙዚቃዎች አሉ አይደል? ያው የሰው ሁሉ ልብና አእምሮ ላይ የሚጨፍር በመሰረቱ ያው እንደምታውቁት ዘር ለበቆሎ፣ ለስንዴ፣ ለባቄላ፣ ለጥራጥሬና ለሌሎችም በየወገኑ የተለያዩ ለሆኑ ነገሮች ይሆናል። ለምሳሌ የበቆሎ ዘር ስንል በቆሎ ነው። በቆሎ ታውቃላችሁ አይደል? አይታወቅም። አይታወቅም። እሺ ባቄላስ? ፈገግ በሉ ብዬ ነው። የአንዳንዶቻችሁ ፊት ያስፈራል። ሊገረፍ የተዘጋጀ ልጅ ትመስላላችሁ። ይታወቃሉ አይደል? እነዚህ አሁን የጥራጥሬ እህሎች ብንል፣ የቅባት እህሎች ብንል፣ የምናምን እህሎች ብንል
ዝርዝር ያስፈልገዋል አይደል? ዝርዝሩ እያንዳንዱ ዘር ለመለየት ማለት ነው። አእዋፋት ብንል ወፎች ልዩ ልዩ ናቸው በብዙ ነገራቸው። እንስሶች ብንል እንስሶች ልዩ ልዩ ናቸው። አሳም ስንል እንደዚሁ ልዩ ልዩ። ወደ ሰው ማንነት ስንመጣ እግዚአብሔር አንድ ሰው ነው የፈጠረው አይደል? እና ከአንዱ ይሄ ሁሉ እንደመጣ እናውቃለን። መልክዓ ምድር፣ የኑሮ ጠባይ፣ አኗኗር፣ የአየር ጠባይ፣ የተለያዩ ነገሮች ያው ቡራቡሬ አድርገውናል እና ከልዩ ልዩ የመጣን እንመስላለን። ግን ይሄ ሁሉ አባቱ አዳም ነው በስጋ አይደል? ታምናላችሁ? ታውቃላችሁ አይደለም? እምነት ይጠይቃል። እምነት ይጠይቃል ማለት ለእውነት መሸነፍ ይጠይቃል። እና በእውቀት ደረጃ እንደሱ ነን፣ በህይወትና በእያንዳንዱ ነገር ግን እንደሱ አይደለንም። ያው እንደ በቆሎ እየቆጣጠርን የምናቀርብ የምናርቅ የምንናከስ ሆነናል። ትምህርቴ አይደለም፣ ወደዛ ብዙ አልሄድም። ግን ያው እግረ መንገዴን መልእክቴን እንዲያጎላልኝ ነው። እና የሰውን ዘር ሁሉ የሚለውን ቃል የተጠቀምኩት ሰው ለሆነው ሁሉ እንደማለት ነው። የሰው ዘር አንድ ነው። ከአንዱ ይሄ ሁሉ በስጋ እንደተወለደ መጽሐፍ ይናገራል። ሁላችንም በስጋ የአዳም ልጆች ነን። አዳምና ሔዋን ይባላሉ የቀደሙት ወላጆቻችን። የመሰረተ ትምህርት ነው። ለማንኛውም ስጋ የሚለው ቃል ይሄንን ሁሉ ይመለከታል። ከዚህ ጋር በተያያዥነት በማቴዎስ 16 ቁጥር 17 ላይ ጌታ ኢየሱስ ክርስቶስ ለስምዖን ጴጥሮስ ስጋና ደም አልገለጠልህም አለው። ምን ማለት ነው? ሰዋዊ በሆነው ማንነት ይህንን አልተረዳኸው ማለት ነው። ስጋና ደም የሚለው ቃል የጴጥሮስን ስጋ ወይም ደግሞ በጴጥሮስ ማንነት ውስጥ ያለውን ደም በተለየ ሁኔታ ለመጥቀስ ሳይሆን ደማዊ ስጋዊ በሆነ ፍጥረታዊ ማንነት ይሄን አልተረዳኸው ማለት ነው። ገላትያ ምዕራፍ 1 ቁጥር 16 ላይ ሐዋርያው ከእናቱ ማህፀን ጀምሮ የሚያውቀው እግዚአብሔር ልጁን በእርሱ ሁኔታ ለመግለጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም ይላል። ስለዚህ ወዲያው ለተገለጠለት ብርሃን እጁን ሰጠ። ዋጋ እንደሚያስከፍለውም ቢያውቅ ይሄን እውነት ለማገልገል ቆርጦ ወጣ። ጊዜ አልፈጀም። ከስጋና ከደም ጋር አልተማከርኩም ማለት በአጠቃላይ ከማንነቴ ጋር አልተሟገትኩም ማለት ነው። ከራሱ ማንነት ጋር ያ ቢሆን ኖሮ ያዋጣል ላያዋጣም አይነት ትግል ውስጥ ይገባል። ያ ደግሞ አይምሮውን ወይም ደግሞ ነፍስ መንፈሱን ስጋውንም ሁሉ የሚመለከት ሙግት ይሆናል። ስለዚህ ስጋና ደም የሚለው ቃል የሰውን ማንነት ሙሉ ለሙሉ የሚያመለክት ነው። ኤፌሶን 6:12 ላይ መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆች ከስልጣናት ከዚህ ጨለማ ዓለም ገዢዎች ጋር ነው ይላል። ስለዚህ መጋደላችን የመንፈሳዊ ዓለም ትግል ጦርነት ከስጋና ከደም ጋር አይደለም ማለት እንደኔ ካለው ሰው ጋር አይደለም። ሰዎች የተለያየ አይነት ተጽዕኖ ኖሮባቸው በጠላት ኃይል በፊት ለፊት ሊኖሩ ይችላሉ። ግን የመንፈሳዊ ዓለም አይኖች ከዚህ ጀርባ ያለውን ያያሉ። ስለዚህ መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆች ከስልጣናት ከዚህ የጨለማ ዓለም ገዢዎች ጋር ነው በማለት ይህንን የጨለማ ዓለም ለእውነት ያልተሸነፈውን ዓለም የሚነዱ የክፋት መንፈሳውያን ሰራዊት መኖራቸውን ያሳያል። ስለዚህ ከዚህ ጋር አይደለም ጦርነታችን፣ ከዚህ ጀርባ ሊኖር ከሚችለው ኃይል ጋር ነው ማለት ነው። ስለዚህ ስጋና ደም የሚለው ቃል ስጋ የሚለው ቃል እንዲሁ ይሄን ስጋ ማለት ብቻም ሳይሆን የሰውን ሁለንተና የሰው ሁለንተና ደግሞ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ
እንደተጻፈው ነፍስ መንፈስና ስጋ ነው። ሰው መንፈስ ብቻ አይደለም አይደል? ሰው መንፈስ ነው። የሉሉ ስጋ እየጎተቱ መንፈስ ነኝ ማለት አይቻልም። ጌታ ኢየሱስ እንኳ ያለውን ታስታውሳላችሁ። በእኔ እንደምታዩት ለመንፈስ ስጋና አጥንት የለውም እና ስጋ አጥንት ያለው ሰው መንፈስ አለው፣ ነፍስም አለው፣ ሰው ስጋም አለው። ስለዚህ ሰው ነው የሚባለው በመጀመሪያ ከምድር አፈር አበጀው፣ የሕይወት እስትንፋስን አካፈለው፣ ሰውም ሕያው ነፍስ ያለው ሆነ። የዘፍጥረት 2 ትምህርት እኮ ነው። መንገድ ላይ እንግዲህ ምን እንደገጠመው አላውቅም። በዚህ ሁሉ ዘመን መንገድ ላይ የሆነ ነገር አግኝቶት መሰለኝና ሰዎችን እንኳ ድብልቅልቅ ሲያረጋት እናያለን። ሰው ማለት በቃ ይሄ ሙሉ ማንነት ማለት ነው። የኔ መንፈስ፣ የኔ ነፍስ፣ የኔ ስጋ። አንድ ሰው ለብቻው ተነጥሎ መንፈስ ብቻ አይደለም፣ ነፍስ ብቻም አይደለም፣ ስጋ ብቻም አይደለም። ግን የሰውን ሁለንተናዊ ማንነት በዚህ አይነት መልኩ መግለጡን እናያለን እና ስጋ ብሎ ሲጠራ በዚህ በሚዳሰስ በሚታይ ዓለም እንዲህ በሆኖ መንቀሳቀስ የመቻል መብት ያለው ስልጣን ያለው እንዲህ እንዲኖር ከምድር አፈር የተበጀውን ሙሉ ማንነት ነው የሚያመለክተው እና ይሄንን ሙሉ ማንነት ታሳቢ አድርገን ቃል ስጋ ሆነ ወደሚለው ቃል ስንመጣ ምን ማለት ነው ማለት ነው? ቃል ሰው ሆነ ማለት ነው። ግልጽ ነው። ቃል ሰው ሆነ ማለት ነው። ቃል ስጋ ሆነ ማለት ቃል ሰው ሆነ ማለት ነው። ወይም ወልድ ቀዳማዊው ቃል ስግው ቃል ሆነ፣ ስጋን ገንዘብ አደረገ፣ ከድንግል ማርያም በተካፈለው አካል ልክ እንደኛ ፍጹም ሰው ሆኖ ተገለጠ ማለት ነው። ቃል ስጋ ሆነ ማለት በደንብ አስተውሉ እነዚህን ነገሮች። ኢየሱስ ውጪው ስጋ የሆነ ውስጣዊ አምላክ ማለት አይደለም። እየሰማችሁ ነው? ውስጡ አምላክ የሆነ ውጫዊ ስጋ ማለት አይደለም። ወይም ሰው መሳይ መንፈስ ማለት አይደለም። ወይም ነፍስ የሌለው ስጋ ማለት አይደለም። የተለያዩ ፍልስፍናዎች እንደነበሩ በተለያየ ዘመን ክርስትናውን የሚሞግቱ ከዚህ በፊት አንስተናል። ይህን ትምህርትን ባነሳንበት ጊዜ በተለይ የኖስቲሶች ትምህርት ስጋ የሚያህል ነገር ክርስቶስ ገንዘብ አረጋ አንልም፣ ስጋ ክፉ ነው፣ ስጋን ገንዘብ አያደርግም፣ ስጋ የሚመስል የሆነ መልክ ነው የያዘው፣ ዶሴቲዝም ስለሚባል ትምህርት ከዚህ በፊት ያነሳን ይመስለኛል። እና ይሄ ትምህርት የነሴሬንቲያን ትምህርት ነው። በመጀመሪያው ምዕተ ዓመት የክርስትናው እንቅፋት የሆነ ትምህርት ሆኖ የተገለጠ የክርስቶስን ማንነት ከሰው ለመሰወር መቼም ባለፈውም እንዳነሳ ነው በመላው ዓለም ያሉ ኑፋቂዎች ርብርብ የሚያደርጉት ማን ላይ ነው? ሰው የሆነው አምላክ ላይ ነው። እስኪ ይሁት በሌሎች እምነቶች ከክርስቶስ ውጪ ባሉ እምነቶች የተቀበሉትን ተቀብለው መስመር ይዘው ይኖራሉ። እና በአንዱ ክርስቶስ ዙሪያ ብዙ አይነት ነገር በምድር ላይ እንሰማለን፣ እናያለን። ምክንያቱም እውነት አንድ ስለሆነ ይሄን እውነት እንዲም እንዲያም አቀዣብሮ ከሰው ልብ ለመንጠቅ፣ ያ ማለት ደግሞ ሰው በክርስቶስ ላይ እምነት ከሌለው ሕይወት የለውም። ምክንያቱም ኢየሱስ የሕይወት ብርሃን ነው። ያለ ክርስቶስ ሰው አይድንም። በክርስቶስ ዙሪያ የሚነሱ ነገሮችን ዝም ብሎ እንደ ሃይማኖት ተቋማት አጀንዳ አድርጎ ማሰብ ሞኝነት ነው። በጭራሽ ሰይጣንን መቼም ማድነቅ አይቻልም። ባለፈውም ብያቸዋለሁ። ሰይጣንን እንደው ማድነቅ ቢቻል እኔ ማደንቀው ቤተ ክርስቲያንን አስቀድሞ ለሁለት በከፈለበት ክፋቱ፣ ከዛም በኋላ ባሉት ዘመናት እንዲህ ስብጥርጥር እያደረገ ክርስቶስን የቤተ እምነት አጀንዳ ባደረገበት ክፋቱ በጣም በጣም የሚገርም ፍጡር ነው። ምክንያቱም ኢየሱስ ሲባል የእግዚአብሔር ልጅ ነው አምላኬ ነው የሚሉ ሰዎች እንኳን ደንገጥ ይላሉ።
እኔ ራሴ ተፈትኛ ቃለሁ ጌታን እየሰበኩ ስለ ኢየሱስ እያወራው በኢየሱስም የሚል ሰው ካየው በደንብ አድርጌ አየዋለሁ እና ማረጋገጫ ፈል ወይ አንገቱ ላይ ክር ወይ የሆነ ነገር የትኛው አንገል ላይ ቆሞ ነው የሚናገረው የሆነ ተጨማሪ ነገር እፈልጋለሁ። ከዛ ውጪ ልቤ አይፈታም። በጣም ተቸግሬ ያውቃለሁ። የብዙ ሰው ችግር ይመስለኛል። ሰው ኢየሱስ የሚለውን ስም ሲሰማ ወደ ህሊናው መምጣት ያለበት ምንድነው? እግዚአብሔር ለሰው መዳን የሰጠው መድኃኒት አይደል? የእግዚአብሔር ልጅ የዘላለም አምላክ የሆነ ቤተ እምነት መታወቂያ አይደለም። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ መድኃኒት ነው። ይህን ፈውስ የቤተ እምነት አጀንዳ አረገው ሰይጣን። ይሄንን የሚጠራውን ሰው በተጠራው ስምና ትምህርት ከመለካት ይልቅ በቆመበት ስፍራና ቤተ እምነት መለካት የብዙ ሰዎች ችግር ነው። ስለዚህ ጌታ ኢየሱስ ክርስቶስ ለሁሉ የሚሆን መድኃኒት መሆኑ ሳይስተዋል ቀረ። አሁንም በጣም ብዙ ሰው በክርስቶስ ዙሪያ ኢየሱስ ጌታ ነው እያለ የእግዚአብሔር ልጅ ነው እያለ አምላክ ነው እያለ ቀዳማዊ ቃል ነው እያለ ሁሉን የፈጠረ ልዑል ነው እያለ እኛን ለማዳን ከቅድስት ድንግል ማርያም ፈጽሞ ሰው ሆነ የሚለውንም አሜን እያለ ግን የክርስቶስ ጉዳይ ለብዙ ሰው ይጸነዋል። አፋቸውን ሞልተው ታበዙታላችሁ፣ ደስ አይለኝም ኢየሱስ ሲጠራ የሚሉ ሰዎች ገጥመውኝ ያውቃሉ። ይሄ ነገር አልበዛም ያለኝ ሰው ትዝ ይለኛል። አንድ ሰርግ ላይ መዘምራን በጣም ሁለት ሶስት ጊዜ ስለ ኢየሱስ ክርስቶስ ደጋግመው ሲዘምሩ መጣ ነካ ነካ አረገኝ ትከሻዬ እና አልበዛም ምኑ ይሄ ኢየሱስ ኢየሱስ የምትሉት ነገር ጨንቆታል ማለት ነው አይደል? እሱ ነው በሱ ያለው። አዎ ከፈረሰኛው ጋር ሳይሆን ከፈረሱ ጋር የሚታገል ሞኝ ነው። ብዙ ሰው ከፈረስ ጋር ይታገላል፣ ከፈረሰኛው ጋር አይደለም። ከአዳሪው ጋር አይዋጋም። ብዙ ሰው ከተሸካሚው ጋር ይታገላል። ልክ ነው፣ ክፉ ነው። ከጀርባ ጌታ ኢየሱስ ክርስቶስን የሃይማኖት ድርጅት ርዕስ ያደረገው እና እኛም እንታለላለን በብዙ መልኩ። ለማንኛውም እነዚህ ትምህርቶች ክርስቶስን ከሰው ልብ ለማውጣት በክርስቶስ ጉዳይ ሰው ርፍ እንዳይል ለማድረግ ሰው በሚሰማው ትምህርት ልቡ ሐሴት እንዳያደርግ ጥርጣሬና ግራ መጋባት እንዲኖረው ከመጀመሪያው ጀምሮ በክርስቶስ ዙሪያ ሰይጣን የብዙ ሰዎችን አእምሮ ወዲያ ወዲህ ለማድረግ ሞክሯል። ግን እውነተኞቹ ሐዋርያት እኛ አይኖቻችን ያዩትን ጆሮዎቻችን የሰሙትን እጆቻችን የዳሰሱትን አስቀድሞ የነበረውን አሁን የተገለጠውን የዘላለምን ሕይወት እናወራላችኋለን። ሕይወት ተገለጠ አይተንማል አሉ። ስለዚህ ትምህርታችን የሐዋርያት ትምህርት ነው። ያዩት፣ የሰሙት፣ የዳሰሱት፣ የዳኑበት ሲሰቀል ሲሞት ደግሞም ሲነሳ በክብር ሲያርግ ቢታንያ ድረስ አብረው የወጡ የተመለከቱት የአይን ምስክሮች ለዚህ እውነት እውነተኛ ነን ብለው ሰይፍ ያላነሱ ግን ለሰይፍ አንገታቸውን የሰጡ የኛ ትክክል ነው ብለው ድንጋይ ያላነሱ ለድንጋይ ራሳቸውን የሰጡ ውስጣቸው ያለውን ለማቀበል ለማሳመን በኃይል ያልተነሱ የትኛውም ኃይል ሳይመልሳቸው ለሰይፍ ለተለያየ መከራ ራሳቸውን አሳልፈው የሰጡ እና ለዚህ እውነት የተገደሉ ሰማዕታት የነገሩንን ያንን እውነት እሱን እናምናለን ለገዛ ነፍሳችን ስንል። ስለዚህ ወገኖቼ ኢየሱስ ውጪው ሥጋ የሆነ ውስጣዊ አምላክ ማለት አይደለም። ሰው መሳይ መንፈስ ማለት አይደለም። ነፍስ የሌለው ሥጋም ማለት አይደለም። ወይም ሥጋ ቅብ አምላክ ማለት አይደለም። ኢየሱስ ፍጹም ሰው የሆነ አምላክ ነው። ቃል ሥጋ ሆነ ማለት በቃ እኛን ሆነ ማለት ነው። መለየት በማንችልበት
እንዲና እንዲያ ማለት በማንችልበት ሁኔታ በእኛ መጠን የእግዚአብሔር ልጅ ተገለጠ። ስለዚህ የተወለደው ቤተልሔም ዋሻ በእናቱ እቅፍ የታየው መላእክት በመደነቅ ከሰማያት ወርደው ለእረኞቹ የምስራች ብለው የተናገሩለት ቤተልሔም ዋሻ የታየው እርሱ ሥጋ የሆነው ፍጹም ሥጋ ሆኗል። ቃል ሥጋ ሆኗል ማለት ቃል ሰው ሆኗል ማለት ነው። ቃልነቱ ቀርቶ ተለውጦ አይደለም። ይህንን ባለፈውም ተመልክተናል። ዮሐንስ ራእይ ምዕራፍ 19 ቁጥር 13 ላይ ያ በጽድቅ ለፍርድ የሚገለጠው በአንባ ላይ ፈረስ ሆኖ የሚገለጠው ስሙ የእግዚአብሔር ቃል የተባለ በጭኖቹ ላይ የነገስታት ንጉሥ የጌታዎች ጌታ የሚል ስም የተጻፈበት በደም የተረጨ ልብስ ያለው እሱ የእግዚአብሔር ቃል ነው። ቃልነቱ ተለውጧል ማለት አይደለም። መለወጥ የለበትም፣ አይለወጥም። ጌታ ጥንትም አሁንም ለዘላለምም ያው ነው። ይሄ ጌታ አስቀድሞ የነበረ ነው። ይሄ ጌታ በሥጋ ተገልጧል። ይሄ ጌታ በክብር ወደ አባቱ ሄዷል። ይሄ ሥጋ ሆኗል የተባለለት ጌታ አሁንም ጌታ ነው፣ አሁንም ሕያው ነው። ይህንን የእግዚአብሔር ቃል ያረጋግጥልናል። ስለዚህ መልካሙ እረኛችን ጌታችን ኢየሱስ ክርስቶስ አማናዊ በግ ሆነ እንጂ የበግ ለምድ አልለበሰም። እኛን ሆነ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተባለ እንጂ በግ መስሎ ሌላ ሆኖ አልተገለጠም። እረኛችን እሱ የሚጠብቀን የሚታደገን እኛን ነው። የሆነውም እኛን ነው። ፍጹም ሰው ነው የሆነው። ሊታረድ ሥጋ ሆኖ በሥጋ የተገለጠ አምላክ ነው። ስለዚህ ለምንድን ነው ሐዋርያው በዚህ አይነት ሁኔታ ቃል ሥጋ ሆነ ብሎ ሥጋን በእንዲህ አይነት ሁኔታ በትኩረት ያነሳው የሚለውን ስናነሳ ከሥጋ ጋር ተያይዞ ያሉ ልክ ያልሆኑ ትምህርቶች ስለነበሩ ነው። ይኸውላችሁ ጌታ ኢየሱስ ክርስቶስ የሞተው ለሁለንተናችን ነው። እየሰማችሁ ነው? አንዳንዴ ይኸው ክርስትናውን አንሻፈነው፣ አጣምነው ሥጋ ደካማ ነው የሚለውን ሥጋ ምንም በቃ ጥቅም የለውም የሚል ሌላ ትምህርት ተክተንበታል ሳናውቀው። እሱ በንጽጽር የቀረበባቸው ቦታዎች እንኳ ከሥጋ ድካም ጋር ተያይዞ ሰው አቅም ማጣቱን ለማሳየት የቀረቡ እንጂ ሥጋ በእግዚአብሔር ፊት ጨርሶ የተተወ የማይጠቅም ሞቶ የሚቀር የማይኖር ነው ማለት አይደለም። ወገኖቼ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ ሁለንተናችን ለሁለንተናችን ዋጋ የከፈለ ነው። ይኸውላችሁ ሰው የሆነው እሱ ስለ እኛ ተሰቅሏል፣ ደግሞ ሞቷል፣ ደግሞ ተነስቷል። ሲነሳ በትንሣኤ አካል በክብር ተነሳ እንጂ ከመሞቱ በፊት የነበረው እሱ ነው። ከትንሣኤ በኋላ እጆቼንም እግሮቼንም እዩት እኔ ነኝ ያለው ጌታ የእጆቹን ምልክት ያሳየ፣ ጎኑን ያሳየ፣ እይ መርምረኝና እወቅ እኔ ነኝ ያመንክ እንጂ ያላመንክ አትሁን ብሎ ቁስሉን ያሳየ እሱ በዮሐንስም ራእይ ላይ እንደ ታረደ በግ ሆኖ ቆሞ የሚታየው እሱ ከመሰቀሉ በፊት የነበረው ነው። እርሱ ከሞት በኋላም እርሱ ነው። በክብር ያረገው እሱ ነው። እያዩት ነው ያረገው። እስጢፋኖስ በድንጋይ ሲቀጠቀጥ በእግዚአብሔር ቀኝ ቆሞ ለእስጢፋኖስ የታየው እሱ ነው። በማያልፍ የሕይወት ኃይል በአብ ቀኝ ያለው እሱ ነው። ተመልሶ የሚመጣው እሱ ነው። ኢየሱስ ትላንትናም ዛሬም እስከ ዘላለም ያው ነው። እሱ ነው። ይሄ ጌታ ይሄን አካል ገንዘብ አድርጓል ማለት ምን ማለት ነው? ይሄ አካል በእግዚአብሔር ፊት ቦታ አለው ማለት ነው። አንዳንድ ትምህርቶች
ከድሮ ፍልስፍናም ጋር ተያይዞ ከክርስትና ውጪ ካሉ ትምህርቶች ጋር ተያይዞ ሾልኮ ወደ ቤተክርስቲያን ገብቷል። ከዚህ የተነሳ አንዳንድ ሰዎች እግዚአብሔርን ለማክበር ልክ ባልሆነ ሁኔታ እንደውም የክርስቶስን ደም ከንቱ በሚያደርግ ሁኔታ ደረታቸውን እስከ መድቃት ግንባራቸው ጉጥ እስኪያወጣ እጆቻቸው ሌላ እስኪሆኑ ድረስ እግዚአብሔር አክብሮ የፈጠረውን መከራ፣ ረሃብና ጥም፣ ስደት ሳያንከራትታቸው በጣም በሚያሳዝን ሁኔታ ራሳቸው ጉስቁልቁል ብለው ወድቀው እናያለን። በመሰረቱ የክርስትና ትምህርት አይደለም፣ ሾልኮ ወደ ክርስትና የመጣ ከቀደሙ ትምህርቶች አልፎ የመጣ ትምህርት ነው። ግን እሱ ብህትውና ሆኖ እሱ መንፈሳዊነት ሆኖ ክርስትናውን ተጭኖት በጣም ብዙ ሰዎች ለለበሱት አካል ክብር የላቸውም። ይሄንን ማዋረድና ይሄንን መጣልም መንፈሳዊነት ይመስላቸዋል። በመሰረቱ ይኸውልህ ይሄ የሚዋረደው ባለመታጠብ አይደለም። ይሄ የሚዋረደው በኃጢአት ነው። ትሰማለህ? አንዳንዴ ነግሬያቸው አውቃለሁ። ከዚህ በፊት ድሮ በየሰንበት ቤቱ ድራማ ሲሰራ መንፈሳዊ ሴትና ዓለማዊ ሴት አሁን ላይ አይጠፉም ድራማ ላይ። አሁንም ካሉ አላውቅም። መንፈሳዊቷ ረጅም ቀሚስ ምትለብስ አዋራ መጠርክ፣ ዓለማዊቷ ደግሞ ወይ ሱሪ ታረጋለች፣ ወይ ቀሚሱ አጭር ነው፣ ወይ ደግሞ በየሰዓቱ ታበጥራለች። የዓለማዊቷ ቤት መስታወት አለ፣ እችኛይቱ የላትም። ይኸው መንፈሳዊነት እንዲሁ በቁሙ መቀርናት እስኪመስል ድረስ ይቅርታ አድርጉልኝ ለአማርኛው፣ በጣም ይቅርታ አድርጉልኝ። ይኸው በልቤ ያለውን መናገር አልችልም። ነቀፋ ስለሚመስል፣ ተረብ ስለሚመስል፣ ሌላው ማዋረድ ስለሚመስል ብዙ አልፌ መናገር አልፈልግም። ግን ልቤ የሚያዝንበት በጣም ብዙ ነገር አለ። ጌታ የሞተለትን በቁሙ መግደል፣ በመንፈሳዊነት ሰበብ ጌታ የሁላችንን በደል ተሸክሞ ተዋርዶ ሞቶ ተነስቶ ምን ልታመጣ? የኃጢአተኛ ስጋ ምን ሊያመጣ? ምን ሊያመጣ? ሰው በሰንሰለት ጀርባውን ይጀልጣል። ምን ሊያመጣ? ሰው እዚህ ውስጥ ሰንሰለት ያስራል። ምን ሊያመጣ? የምትኖረው ኑሮ በወንጌል ምክንያት ነቀፋ ደርሶበት ተሰደህ ስራህን፣ ኑሮህን፣ ህይወትህን አተህ ተጎሳቆል። እግዚአብሔር ምላሽ አለው፣ ምንም ጥርጥር የለውም። ግን በአገር ሰላም ሰው ለዘላለም ህይወት ይጎሳቆላል። ይህን ስጋ ጌታ ኢየሱስ ገንዘብ አላረገውም። ይሄን አካል እኮ ነው የተዋሃደው። ይሄ አካል እድል ፈንታው ምን እንደሆነ በቅዱሳት መጽሐፍት ተጽፏል። የኛ አገር በሰማይ ነው ያለው ቅዱስ ጳውሎስ። ከላይ የሚመጣውን መድኃኒት እንጠብቃለን አለ። ፊልጵስዩስ 3 ቁጥር 20 እና 21 ላይ እርሱ በመጣ ጊዜ ክቡር ስጋውን እንዲመስል የተዋረደው ሰውነታችንን ይለውጣል አለ። የተዋረደው ሰውነት ምን ማለት ነው? እንጀራ በማጣት የታጠፈ አንጀት ማለት ነው። ጀርባን በመሸለጥ የቆሰለ ሰንበር የወጣበት አካል ማለት ነው። ለስጋ በጣም መራር የሆነ ነገር ቅጠል ሰው እየሸመጠጠ እየበላ እንጀራ ባለበት ሀገር አንጀቱን አስሮ ለጽድቅ የሚኖር ወራዳ ማለት ነው። ምንም ከዚህ ጋር አይገናኝም ወገኖቼ፣ በጭራሽ። ሰው ቢጠግብም ሰው ቢራብም ይሁት ተርባችሁ ረሃብ ኃጢአትን ከህሊናችሁ ያስወግድ እንደሆነ እንዲህ ሞክረው የኃጢአት ዝንባሌያቸው አልረታ ሲላቸው፣ መንፈሳዊነት አልሰማቸው ሲል በአካላቸው ላይ እርምጃ የወሰዱ መራቢያ አካላቸውን የቆረጡ ለሞት ተላልፈው የተሰጡ ደግሞ በስቃይ የተረፉ የምናውቃቸው ወዳጆች አሉን። የምናውቃቸው ሃይማኖት ዋጋ ያስከፈላቸው ወገኖቼ አስተውሉ። ጌታ ኢየሱስ ይሄንን አካል ተዋህዶታል። ይሄንን የምናምን ከሆነ ይሄ አካል ከትንሣኤም በኋላ ከብሮ ማለት ወደ ሌላ ስጋ ተለውጦ ማለት አይደለም። የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰው ለብሶ
ሞት ድል በመነሳት ተዋጠ የሚለው ቃል ፍጻሜ እስኪያገኝ ድረስ ይሄ አካል ከብሮ ይሄ አካል ከጌታ ጋር ለዘላለም ሊኖር በክብር ይሄዳል። ቅዱሳት መጻሕፍት ይህንን ነው የሚነግሩን። ስለዚህ ሰው ስንል መንፈሱን ብቻ አይደለም፣ ሰው ስንል ነፍሱን ብቻ አይደለም፣ ሰው ስንል ስጋውን ብቻ አይደለም። ሐዋርያው ሮሜ 8 ቁጥር 23 ላይ የመንፈስ በኩራት ያለን እኛ እንኳ አለ በተስፋ የዳነው እኛ በእምነት ሕይወት ያገኘነው እኛ እንኳ ደክሞን እንቃትታለን። ምክንያቱም ይሄ አካል ገና ስላልተዋጀ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይሄንን ነው የሚነግረን። ደክሞን እንቃትታለን ራቁታችንን መሆን ስለማንሻ። የመንፈስ በኩራት ያለን ራሱ እኛ ራሳችን የሰውነታችንን መጎብኘት እንጠብቃለን ይላል። የዚህን አካል መቤዠት እንጠብቃለን። ይኸውላችሁ ጌታችን የነፍሳችን ጠባቂና እረኛ ነው። መንፈሳችን ሕያው ሆናለች። አስቀድማችሁ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል። ስለዚህ አምልጠናል፣ ድነናል፣ በተስፋ በእምነት ሕያው ሆነናል። መንፈሳችን ሕያው ነው፣ የእግዚአብሔር ልጆች ሆነናል። ባለፈው እንደተማርነው ሮሜ 8 ቁጥር 16 ላይ እንደተጻፈው የእግዚአብሔር ልጆች እንደሆነን ያ መንፈስ ከመንፈሳችን ጋር ለእኛ ምስክር ነው። ስለዚህ ውስጣችን ድናለች፣ እኛ የዳንነን ደግሞ እግዚአብሔር በሊቀ ካህናት በኢየሱስ ክርስቶስ በኩል ዕለት ዕለትም ያድነናል። ከምንድን ነው የሚያድነን? ከዚህ ክፉ ዓለም፣ በዚህ ክፉ ዓለም ከሚሰራው ኃይል፣ በኃጢአት ምክንያት ከሚሆን ውርደት፣ ከዚህ ነገር ዛሬም ያድነናል። የናዝሬቱ ኢየሱስ በእግዚአብሔር ፊት ያለ በጽድቅ የሚኖር ኑሮ ያለ እግዚአብሔር ጸጋ አይሆንም። ለዚህ ነው ሐዋርያው በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ስላለን ጸንተን ሃይማኖታችንን እንጠብቅ ካለ በኋላ እንግዲህ ምሕረትን እንድንቀበል አለ። በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ዕብራውያን 4 ከቁጥር 14 ጀምሮ ይህንን እናነባለን። ስለዚህ ወገኖቼ አሁን ያለንም ሕይወት የሚጠበቀው በዚሁ ሊቀ ካህን ነው። ከዛ ባሻገር ደግሞ ይመጣል የኛ ጌታ። እሱ ብሩክ ተስፋችን ነው። ምንድነው ተስፋችን? ይኸው በዚህ ምድር አይደለም አለ፣ አገራችን በሰማይ ነውና ከዛ የሚመጣውን መድኃኒት እንጠባበቃለን። ምን ይሆናል? ከዛ የሚመጣው መድኃኒት ምን ያደርጋል? አንደኛ ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል። አንደኛ ተሰሎንቄ 4:13 ላይ ሞተው ስላሉት ወገኖቻችን ያለንን ተስፋ እንንገራችሁ፣ ክርስቶስ ስለ ኃጢአታችን እንደሞተ ደግሞ እንደተነሳ የምታምኑ ከሆነ በእርሱ ያንቀላፉትን ክርስቶስ ከሙታን ያወጣቸዋልና ጌታ ራሱ በትእዛዝ በመላእክት አለቃ በሚካኤል የመለከት ድምፅ ከላይ ይወርዳል አለ። ሰማይ የሚያሰማው የመለከት ድምፅ አለ። ጌታ ራሱ ከላይ ይወርዳል። ይኸውላችሁ እኛ በሕይወት ያለነው አለ ጌታ ሲመጣ እንዲህ ካለን ማለት ነው፣ እንዳለን እንለወጣለን። የሞቱት ደግሞ ይነሳሉ፣ ጌታን በአየር ለመቀበል እንነጠቃለን። የዚያን ጊዜ የሕይወት መልካችን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 52 ላይ እንደተጻፈው አንድ ምስጢር እነግራችኋለን፣ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰው ሊለብስ ይገባዋል። እስኪ ይህን ቃል በሉት ከኔ ጋር፣ የሚሞተው በሉ፣ የማይሞተውን የሚበሰብሰው የማይበሰብሰውን ሊለብስ ይገባዋል። ያን ጊዜ ሞት ድል በመንሳት ተዋጠ የሚለው ቃል ይፈጸማል። ክብር ለስሙ ይሁን። ሞት ይዋጣል ማለት ነው። ሞት ከተዋጠ ኃጢአት ተውጧል። ኃጢአት ከተዋጠ ደግሞ ሕግ ተላላፊነት ወይም ኃጢአተኝነት የለም ማለት ነው። ይሄን ካለ በኋላ ነው ሞት ሆይ መውጊያ ወዴት አለ የሚለው ሐዋርያው። የሞት ሾተሉ ምንድን ነው? ኃጢአት ነው። የኃጢአት ኃይሉ ምንድን ነው? ሕግ ነው። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁናል። ስለዚህ በኢየሱስ ክርስቶስ በኩል
ድል መንሳትን ይሰጠናል። ከምንድነው ድል ነሽነት? አያችሁ ከስጋ ድካም ጋር ተያይዞ ያለውን ውድቀትና ኃጢአተኝነት የሚባለውን ውድቀት እግዚአብሔር ለዘላለም ይሽረዋል። ያ ማለት ምን ማለት ነው? ሞት ይዋጣል። ሞት ተዋጠ ማለት በሞት ላይ ስልጣን ያለው ክፉ ጨርሶ ድል አይኖረውም። ሞት ተዋጠ ማለት ሰው ኃጢአተኛ አይሆንም፣ ሕግ ተላላፊ አይሆንም። የእግዚአብሔር ፈቃድ ሙሉ ለሙሉ በእኛ ሕይወት ይፈጸማል። ለዚህ ነው ሁሉን ለራሱ በሚያስገዛበት አሰራሩ የተዋረደውን ሰዋችንን ወይም ሰውነታችንን ክቡር ስጋውን እንዲመስል ይለውጣል የሚለው። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ከሰማየ ሰማያት ወርዷል። ከድንግል ማርያም በነሳው ስጋና ነፍስ ወይም በተካፈለው አካል ፍጹም ሰው ሆኗል። ይሄ ፍጹም ሰው የሆነ ጌታ ይሄንን አካል ገንዘብ አድርጎታል። ይሄ አካል የከበረ ነው። ጌታ ደሙን ለዚህም ጭምር ነው ያፈሰሰው። አሁን እንዲሁ የተልፈሰፈስን ስለምንኖር ብዙ ችግር ስላለብን የስጋ ድካም፣ ህመም፣ በዓለም ውስጥ ያለ ውጣ ውረድ ስላለ ላይታየን ይችላል። አሁን የእግዚአብሔር ልጆች ነን፣ ግን ምን እንደምንሆን አልተገለጠም። እርሱ ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን እንዳለ ዮሐንስ። በእርግጥ ይሄ ለእግዚአብሔር ልጆች በሚሆን ክብር መጠን የሚለወጥበት ጊዜ አለ። ያኔ ነው ክብራችንን የምናስተውለው። ዛሬ በእምነት ያኔ ደግሞ ፊት ለፊት እናየዋለን። የእግዚአብሔር ልጅ እንድንመስል እናውቃለን አለ። አንደኛ ዮሐንስ 3 ከ1 እስከ 3 ይህንን ነው ዮሐንስ የነገረን። ወገኖቼ ቃል ሥጋ ሆነ ማለት በሌላ ቋንቋ ምን ማለት ነው? ቃል ሰው ሆነ ማለት ነው። ቃል ሰው ሲሆን ሰው አይደለም የመሰለው፣ ሰው ነው የሆነው። ሥጋን አይደለም እንዲህ ከላይ ተቀብቶ የተገለጠው፣ ሰው ነው የሆነው። ፍጹም ሰው፣ ልክ እንደኛ ፍጹም ሰው። ዕብራውያን 2:14ን ታስታውስታላችሁ አይደል? በሞት ላይ ስልጣን ያለውን በሞቱ እንዲሽር። በሞት ላይ ስልጣን ያለው ማን ነው? እስቲ በድምፅ ከፍ አድርጉ። በሞት ላይ ስልጣን ያለው ማን ነው? እሺ አምልጣችኋል። እግዚአብሔርን ስለሰማሁ ነው። እግዚአብሔር የሚል ሰምቻለሁ። ጆሮዬ እናንተ ጣራ ላይ ካለው ዲሽ ይበልጣል። በደንብ ነው የምሰማው። አይኖችም ያያሉ። ደቀቅም ቢሉ የውስጡን አያዩም እንጂ የሚታየውን ያያሉ። እንቅልፋሙን ያያል፣ ድብርታሙን ያያል፣ የደከመውን ያያል። ለማንኛውም ነው ወደዚህ ቃል ሥጋ ሆነ ማለት እኛን ሆነ ማለት ነው። በሕይወታቸው ዘመን ሙሉ በደንብ አስተውሉ ወገኖቼ። ይኸውላችሁ የጌታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣት፣ ይሄን ሁሉ ዋጋ መክፈል አሁን ባለን ሕይወቱ ላይ ተጽዕኖ ካላደረገ ምን ነው የሚያደርገው? እየሰማችሁ ነው? ምን ታሪክ ምን ልናደርግ ተሰበሰብን? ዝም ብለን እናጨበጭብ? ዝም ብለን ዘምረን ምናምን ዝም ብለን ልምቀም? ምን ያደርጋል? የምናወራው እኮ የታሪክ ባለ ድርሻ የሆነ የአንድ ሟች ታሪክ አይደለም። ሞትን ድል ያደረገ ጌታ ነው። የምንሰብከው ሕያው ነው። የምናወራው ሕያው ነው። የምንናገርለት ሕያው ነው። ዛሬም አለ ከኛ ጋር። ምን ይጠበቃል? ይኸው በሕይወታቸው ዘመን ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሞትም ላይ ስልጣን ያለውን ይሄውም ዲያብሎስን በሞቱ እንዲሽር በስጋና በደም እንዲሁ ተካፈለ። ከድንግል ማርያም ስጋና ነፍስ ነሳ ስንል፣ ተካፈለ ስንል እሷን ለማክበር ወይም ሌላ የሃይማኖት ትምህርት ለማድረግ አይደለም፣ እውነት ስለሆነ ነው። ይሄ ፍጹም ሰው ሆኗል። ይህን ካልተረዳን የክርስቶስ ሰው መሆን በብዙ መልኩ የተካደ ነው የሚሆነው። ስለዚህ በደንብ ነው ልናስተውል የሚገባው። በሕይወት ዘመናችን የሚኖረውን ይሄን የጨለማ ዓለም ገዳይ የሆነ ኃይል
የሞት ፍርሃት ከሱ ጋር የተያዘውን በጣም ከኛ ህይወት ለማራቅና ነፃ ለማድረግ በሞት ላይ ስልጣን ያለውን በሞቱ በመሻር ነው ይሄ የሚሆነው። በስጋና በደም እንዲሁ ተካፈለ። ስለዚህ በእግዚአብሔር ጉዳይ የሚምር የሚራራ ሊቀ ካህን ሆኖ እንዲገኝ እንዲሁ ከኃጢአት በቀር በነገር ሁሉ እንደኛ ተፈተነ። ስለዚህ እኛን ለመታደግ ከኃጢአት በቀር በነገር ሁሉ እኛን የሆነው የእግዚአብሔር ልጅ ፍጹም ሰው ነው የሆነው የእግዚአብሔር ልጅ ቃል ስጋ ሆነን የተጠቀመው ስጋን በተመለከተ ያንም የተበላሸ ትምህርት አሁንም የተመረዘ ትምህርት ስላለ ስጋዊነት መገለጫው ምንድነው? ከስጋ ጋር ተያይዞ የምናነሳቸው ነገሮች ምንድናቸው? እሱም በደንብ ማሰብ ያስፈልጋል። ትምህርቱ ያስገድደናል። ለማንኛውም ስጋ ስለሆነው ቃል ስለምንነጋገር አሁን ወደዚህ ይመለሳለሁ። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ ይሄንን አካል ገንዘብ አድርጓል። አንዳንድ ሰዎች ይሄ ይከብዳቸውና ስጋን የሚመስል ይላሉ። ለዚህ አንዳንድ ጥቅሶችን ልክ ባልሆነ መልኩ አጣመው አንጋደው ይጠቅሳሉ። ለምሳሌ ሮሜ ምዕራፍ 8 ቁጥር 3 ላይ ያለው ቃል ከስጋ የተነሳ ለሕግ ስላልተቻለው በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት አንድ ልጁን ልኮ አደረገው ይላል። በኃጢአተኛ ስጋ ምሳሌ የሚለው ምሳሌ የሆነው በምን በኩል ነው? በስጋ በኩል ነው። በኃጢአት በኩል ይኸውላችሁ፣ ይሄ አካል ሕግን ለመጠበቅ አልተቻለው። ይሄ ማንነት የእግዚአብሔርን ፈቃድ ለመፈጸም አቅም አጥቷል። የእግዚአብሔር ልጅ ኢየሱስ ፍጹም ሰው ሲሆንና በእኛ መጠን ሲገለጥ በኃጢአተኛ ስጋ ምሳሌ ነው። ስለዚህ በኃጢአተኛ ስጋ ምሳሌ ማለት በእኛ ምሳሌ ማለት ነው። በእኛ ምሳሌ ማለት ምሳሌ ያሰኘው ነገር ምንድን ነው? ኃጢአት የሌለበት ነው፣ ግን ኃጢአተኛውን የሰው ልጅ ይመስላል። በደል የለበትም፣ ግን በደለኛውን ይመስላል። ይሄ ለምን ሆነ? በኃጢአት ምክንያት እግዚአብሔር አንድያ ልጁን ልኮ አደረገው። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም ሰው ነው የሆነው። ፍጹም ሰው ሲሆን ይሄ ኃጢአተኛውን ነው የመሰለው፣ ግን ኃጢአት የለበትም። በመንፈስ ቅዱስ ግብር ፍጹም ሆኖ ቅዱስ ሆኖ ስለተጸነሰ በቃልም በስራም በሰውም በእግዚአብሔርም ፊት ቅዱስ ነው፣ ነውር የለበትም። ይሄ ቅዱስ ይሄ ነውር የሌለበት ጌታ በኃጢአተኛ ስጋ ምሳሌ ተገልጧል። ያ ማለት እኛን ሆኗል። በምስሉም እንደ ሰው ተገኝቶ እንደ ሰው ራሱን አዋረደ። በቃ የሰውን ቦታ የተዋረደውን ሰው ቦታ ያዘ። የባሪያን መልክ ያዘ። ስለ ኃጢአታችን የተሰቀለው ጌታ ኢየሱስ ክርስቶስ ለሞት ያውም ለመስቀል ሞት የታዘዘ ሆነ። በዚህ ሁሉ ነገር ጌታችን የያዘውን ራሱን ያዋረደበትን ስፍራ ነው የሚያሳየን። ይሄ ጌታ ስጋ ሆኗል። ወገኖቼ ይኸውላችሁ፣ ከዚህ ጋር በተያያዥነት ሁለት ጥቅሶችን ላስታውሳችሁ። በዮሐንስ አንደኛ መልእክት ምዕራፍ 4 ቁጥር 2 እንደዚህ ይላል። ከአንደኛው ቁጥር ጀምሮ ላንብበው። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ዘንድ ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔር መንፈስ በዚህ ታውቁታላችሁ። እየሰማችሁ ነው? የእግዚአብሔር መንፈስ በዚህ ታውቁታላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። እየሰማችሁ ነው? ኢየሱስ በስጋ እንደመጣ የሚታመን መንፈስ ከማን ነው? ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ስለዚህ ስጋ መሆኑን ስጋን ገንዘብ ማድረጉን የሚክድ
በስጋ መጣ ሰው ሆነ የሚለውን ይሄን አካል ገንዘብ አደረገ የሚለውን የሚክድ ባጭሩ ከእግዚአብሔር አይደለም። ይሄን በደንብ አስተውሉ። ይህም የተሳሳተ ትምህርት ነው አይደለም የሚለው ይህም የክርስቶስ ተቃዋሚው ነው። ቅድም ሲጀምረው የክርስቶስ ተቃዋሚ በብዙ መንገድ ነው የሚሰራው። ሰዎች ትክክለኛውን የክርስቶስን ማንነት እንዳያውቁ በማድረግ ይሰራል። ስለዚህ ይህ የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁን እንኳ በዓለም አለ ይላል። ስለዚህ ያኔ የነበረ የስህተት ትምህርት አለ። የስህተት ትምህርት ነው፣ የሐሰተኛ ነቢያት ትምህርት ነው፣ ልክ ያልሆኑ መምህራን ትምህርት ነው ብቻ ብሎ አላቆመም። የኢየሱስ ተቃዋሚ መንፈስ ነው። ብዙ ጊዜ የክርስቶስ ተቃዋሚ አንቲክራይስት ምናምን ሲባል ብዙ ሰው በቃ ኢየሱስ እንዲህ አይደለም ምናምን እያለ የሚሳደብ የሆነ ክፍት አፍ ነው የሚጠብቀው። ግልጽ ነው። ዝም ብሎ አፉን የሚከፍት የሚሳደብ የሆነ ተሳዳቢ ነው የሚጠብቀው። ሰይጣን እንድትነቃበት አድርገው ኢየሱስን እየተሳደበ ሊመጣ እንደሱ አይደለም። የክርስቶስ ተቃዋሚ የክርስቶስን መልክ ነው የሚያደበዝዝብህ። ትክክለኛ ማንነቱን ነው የሚያደበዝዝብህ። ለዚህ ነው አንዳንድ ቦታ ስሙ ብቻ ይኖርና ትክክለኛ መልኩ የለም፣ ትምህርቱ የለም፣ ህይወቱ የለም። እንዲሁ ኢየሱስ ብቻ ሲባል ትሰማለህ፣ ግን የትክክለኛውን የእግዚአብሔር ልጅ እውነተኛ መልክ አታየውም። እንዲህ እያደረገ ነው እየተጫወተ ያለው ዛሬም ቢሆን። ይሄን ማስተዋል ያስፈልጋል። ኢየሱስ የሕያው እግዚአብሔር ልጅ የሆነው የተሰቀለ ብቻ አይደለም። በትክክለኛ የሐዋርያት ትምህርት የሚታወቀው ወንጌል የሚናገርለት ሥጋ የሆነው ቃል ነው። ይሄንን ጠላት ከሰው አእምሮ ለማደብዘዝ ይሰራል፣ ይሄንን ሰው ከሳተ ስለሚጠፋ። ስለዚህ ሰይጣን ወደ ጥልቁ ይዞት የሚወርደውን ሰው የሚመለምለው በእንዲህ አይነት አሰራር እንደሆነ ያሳየናል። ይህ የክርስቶስ ተቃዋሚ መንፈስ ነው ይላል። ስለዚህ ጌታ ኢየሱስ በሥጋ መጥቷል። ይሄን ሥጋ ገንዘብ አድርጎታል። ይሄ ሥጋ በኃጢአት ምክንያት ቢዋረድም በጌታችን በኢየሱስ ክርስቶስ ያገኘው ክብር አለ። የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን ይለብሳል። ሥጋ ደካማ ነው፣ ኃጢአተኛ ነው በሚል ሌላ የዞረበት ትምህርት ከተጻፈው ውጪ መሆን፣ መጾም፣ መጸለይ በስርዓት ጤናማ ነው፣ የሐዋርያትም ሕይወት ነው። ሥጋ ግን ምንም አይጠቅምም እያሉ ዝም ብሎ ሲጀልጡ መዋል እሱ ሌላ ጨለማ ነው። የለም እንደዚህ አይነት ትምህርት ሰይጣን ነው ያደራጀው። ይሄን በደንብ ማስተዋል ያስፈልጋል። ሁለተኛ አሁንም በዚሁ ሐዋርያ ሁለተኛ መልእክት ቁጥር 7 ላይ እንዲህ የሚል ቃል እናያለን። ብዙ አሳቾች ወደ ዓለም ገብተዋል፣ እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህም አሳቹና የክርስቶስ ተቃዋሚው ነው ይላል። ስለዚህ ዝም ብሎ ኢየሱስ ሥጋ አልለበሰም እንዴት ይሄን ኃጢአተኛ ሥጋ ምናምን የሚል ትምህርት ከጥልቁ ነው። ዝም ብሎ የሃይማኖት ትምህርት የሆነ የተሳሳቱ ሰዎች ትምህርት እንዳይመስላችሁ፣ ከጀርባ ያለ ኃይል አለ። ብዙ አሳቾች ገብተዋል። ይሄ የክርስቶስ ተቃዋሚው የክፉ ትምህርት ነው ይለናል። ስለዚህ ኢየሱስ በሥጋ መጥቷል። ዘመድ ሆኖናል፣ ወገን ሆኖናል። ድራማ አይደለም የሰራው። ልክ እኛን ሆኖ ነው ጌታ የተንገላታው። በእኛ መጠን የተገለጠው ፍጹም ሰው ሆኗል። ይሄንን መሳት ስሜት አልባ እንዲሆን የክርስትናው ትምህርት ዝም ብሎ ድራማ እንዲመስል የሚያደርግ ሙሉውን የክርስቶስን መልክ ካለማስተዋል የሚመጣ ስህተት ነው። ይሄን በደንብ ማስተዋል ያስፈልጋል። ከዚህ ጋር በተያያዥነት ሰው ሆነ የሚለው ትምህርት አስቀድሞ በተነገረው ትንቢት መሰረት የሆነ ነው። ኢሳይያስ 7:14 ላይ ድንግል ጸንሳ በድንግልና እንደምትወልደው ተጽፏል። ከድንግል ማርያም የተወለደው ማቴዎስ ምዕራፍ 1 ቁጥር 23 ላይ እንደተጻፈው በኢሳይያስ 9:6 ላይ እንዳለው ወገኖቼ አስቀድሞ ሥጋ መሆኑ ሰው መሆኑ የተተነበየ ነው። ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በጽድቅና በርት ይደግፈው ዘንድ በአባቱ በዳዊት ዙፋን ላይ አለቅነቱ ይበዛል፣ ለመንግስቱም ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል።
ፍጹም ሰው የሆነ ወንድ ልጅ ቤተልሔም ዋሻ የተወለደ በጨርቅ ተጠቅሎ በእናቱ እቅፍ የታየ በሰውም በእግዚአብሔር ፊት በጥበብ በሞገስ በየጥቂቱ ያደገ ስለኔና ስለናንተ በደል ቀራንዮ መስቀል ላይ ከወንበዴዎች ጋር ተቆጥሮ የተሰቀለ የሞተ ሞትን ድል አድርጎ የተነሳ ይሄ ዝም ብሎ በግለሰቦች አስተያየት የተሰጠ ትምህርት አይደለም። እግዚአብሔር አስቀድሞ በነቢያት ያናገረውንና በክርስቶስ መምጣት እውን ያደረገው እውነት ነው። ወገኖቼ በሉቃስ 2 ቁጥር 7 ተጽፎ እንደምናየው በጨርቅ ተጠቅሎ ቤተልሔም የተገኘው እዛው ምዕራፍ 2 ሉቃስ ቁጥር 42 ላይ በየጥቂቱ በጥበብና በሞገስ ያደገው ፍጹም ሰው ሆኗል። ወገኖቼ ጠቅለል አድርጌ የተወሰነ ነገር ልበላችሁ። ሰው ሆኗል ማለት በሚታይ በሚዳሰስ አካል እኛን ሆኗል ማለት ነው። ግልጽ ነው። ልክ እንደኛ ሆኗል። ቤተልሔም ተወልዷል። ሰፈሩ የት ነበር? ናዝሬት አይደል? የገሊላ ቃና አካባቢ ነዋሪ ነው። ሲጠራም የናዝሬቱ ኢየሱስ ተብሏል። እና የሰፈር ሰዎች ይሄ የዮሳ የይሁዳ የያዕቆብ ወንድም አይደለም? እናቱ ማርያም አይደለችም? አባቱስ ይሄ ጸራቢ ዮሴፍ አይደለም ይሉ ነበር። ስለዚህ የሰሜን እስራኤል ክልል የገሊላ አውራጃ ነዋሪ ሆኗል። ጌታ ኢየሱስ ክርስቶስ እንደ ሰው በሚያስደንቀው ተደንቋል። እንደ ሰው ደስ በሚያሰኘው ተደስቷል። ማንም ሰው መከራ ሲቀበል በሚያዝንበት መጠን አዝኗል። ነፍሴ እስከ ሞት አዘነች። አንድን ጸሎት በተደጋጋሚ 3 ጊዜ በአባቱ ፊት በማቅረብ አባት ሆይ ብትወድ ይህችን ጽዋ ከኔ ያሳልፋት፣ ግን ሳልጠጣት ታልፍ ዘንድ የማይቻል ከሆነ ያንተ ፈቃድ ይሁን። አንድ ሰው በሚጎዳ ነገር እንደሚጎዳ፣ በሚያዝን ነገር እንደሚያዝን፣ በሚያቆስል ነገር እንደሚቆስል፣ እንደሚቃትት፣ እንደሚጮህ፣ በጣር እንደሚሞት የእግዚአብሔር ልጅ ልክ እንደዛው ነው የሆነው። የሕማም ሰው ደዌን የሚያውቅ ነው እንዳለ ኢሳይያስ። ፍጹም ሰው ሆኗል። ፍጹም ሰው ሆኗል። በሰው ዘንድ ያለው ነገር ሁሉ በእርሱ ሆኗል። ተርቧል፣ ተጠምቷል፣ መስቀልም ላይ ተጠማው ብሏል። ቁራጭ የሚበላ ሳላችሁ ብሎ ጠይቋል። አንቺ ሴት ውሃ ጠጪኝ ብሏል። በቃ እኛን ሆኗል። እኛን በሆነ ማንነቱ ጌታ ኢየሱስ ክርስቶስ ስለ ሁላችንም ተሰቅሏል። ይሄ ጌታ ፍጹም ሰው ሆነ ማለት ነው። ቃል ሥጋ ሆነ ማለት